ውዶቼ ምን እንደሆነ ታውቃላችሁ? ስግጥ ፍምስ ያለውን አይታችሁታል? ስግጥ ፍምስ የምንለው ደግሞ ህይወታችን ጋር ነው እንጂ ማንም ላይ አይደለም። ህይወታችን ላይ ስግጥ ፍምስ ማለት አለብን። እስኪ ቆይ ዛሬ እንደዚህ እኮኝ ነው የማወራቸው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ጓደኞቼ እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ከእናንተ ጋር እንዴት ነው? ቤት እያጠብኩኝ ነው ዛሬ። ቤት እያጠብኩ እና ድክም አለኝ ማለት ነው። ድክም ሲለኝ እስኪ ቆይና ወደ ጓደኞቼ ሄጄ ተንፈስ ብዬ ትንሽ ልንጣ ብዬ ማለት ነው። ትንሽ ላወራራችሁ መጣሁኝ እና ጓደኞቼ ማን ነው በስደት እንደኔ የደከመው? ማን ነው በስደት እንደኔ ድክም ያለው? ግን ደግሞ እጅ አንሰጥም። ወላሂ ለአዚም እጅ አንሰጥም። ለምን እንደሆነ ታውቃላችሁ? ነገ ጧት የተሻለ ነገር ስላለ፣ ነገ ጧት ሁሉም ነገር ስለሚያልፍ፣ ነገ ጧት ሁሉም ተረት ሆኖ ስለሚያልፍ ለዛ ተመስገን እያል ህይወትን ስግጥ ብለን እናሳልፋታለን። ኦኬ ጓደኞቼ፣ እና ደግሞ ሰብስክራይብ ያደረጋችሁኝ በጣም ነው የማመሰግነው። ላይክ ኮሜንት የምታበረታቱ በሙሉ በጣም ነው የማመሰግነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። እንግዲህ ዩቲዩበርም የሆናችሁ እመልሳለሁ። በተረፈ ደግሞ ያው እንግዲህ እኔ ላይ በምገባ ሰዓት እንግዲህ አንዳንድ ጓደኞቼ እየመጡ አደማምራለሁኝ። እንግዲህ ወደ ቤቴ ጎራ እያላችሁ ዘና እያልን የሆድ ሆዳችንን ማንም አይከለክለንም። የሆድ ሆዳችንን እያወራን ግማሾቻችን ልብስ እየተኮስን፣ ግማሾቻችን እንደዚህ መጥረጊያ ይዘን፣ መጥረጊያ ነው ምንድን ነው የሚባለው ይሄ፣ እሱን ይዘን፣ ግማሾቻችን ደግሞ ምግብ እየሰራን እንደዚህ ፍጥጥ ስግጥ ፍምስ እንላታለን። በነገራችን ላይ ማለት ነው። በነገራችን ላይ ስግጥ ፍምስ የምንለው ህይወታችን ጋር ነው። ማንም ላይ ስግጥ አንልም። ስግጥ የምንለው ህይወታችን ላይ ነው። እዚህ በስደት እንደ እኛ ስግጥ ካላልን ታዲያ እንዴት እንሆናለን? በነገራችን ላይ እዚህ የልጅ ናፍቆት አለ፣ እዚህ የአባትና የእናት ናፍቆት አለ፣ እዚህ የልጅ ናፍቆት አለ፣ እዚህ ደግሞ የባል ናፍቆት አለ። ስለዚህ ምንድነው ማድረግ ያለብን? ስግጥ ፍምስ ነው ማለት ያለብን። እና ውድ ጓደኞቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በድጋሚ ሰብስክራይብ ያደረጋችሁ ደግሞ በጣም ነው የማመሰግነው ውዶቼ፣ በጣም ነው የማመሰግነው። እና ላይቭ ስገባ ደግሞ ጎራ እያላችሁ መምጣት አለባችሁ። እንደማመራለን፣ እንማማራለን። ከፖለቲካ ነፃ፣ ከሃይማኖት ነፃ የሆነ ስግጥ ፍምስ ነው። ስግጥ ፍምስ ነው። እሺ እና መልካም እንግዲህ መልካም ውሎ ወይም መልካም አዳር እላችኋለሁ ውድ ጓደኞች።